ጤናስልን እንደምን አድራችሁ አርፍዳችኋል የተከበራችሁ የፖድካስቱ ቤተሰቦች በእንግሊዝ ፕሪሚየር ሊግ በተለይ ለዋንጫው በሚደረገው ፉክክርና በዋንጫው ስለመቆየት በሚደረጉት ጥረቶች ወሳኝ የሚባለው በተለይ ሊቨርፑልን ውድድሩ እየተደረገ ወይም ደግሞ ውድድሩ ሳያልቅ ሻምፒዮን የሚያደርግ ጨዋታ ትናንትና ተከናውኗል። አርሰናል ከክሪስታል ፓላስ ጋር በጣም ወሳኝ የሚባለውን ጨዋታ ለሊጉ በተለይ ለሊቨርፑል አከናውኖ ነበር። አርሰናል መምራት ችሎ እስከ መጨረሻዎቹ 10 ደቂቃዎች መቆየት የቻለ ቢሆንም በአንድ ሳምንት ልዩነት ውስጥ ስህተት በሰራው የመሃል ተከላካዩ ዊሊያም ሳሊባ አማካኝነት ያገኛትን ክፍተት ተጠቅሞ ዣን ፊሊፕ ማቴታ ጎል አስቆጥሮ 2-2 በሆነ ውጤት ተለያይተዋል። ከዚህ ጨዋታ በኋላ ሊቨርፑል 1 ነጥብ ብቻ ነው የሚፈልገው ሻምፒዮን ለመሆን። የፊታችን በሳምንቱ የሚደረገው አንዱ ትልቁ ጨዋታ ከቶትናም ሆትስፐርስ ጋር የሚያደርገው ጨዋታ ይገኛል። እዛ ጨዋታ ላይ ሊቨርፑል ሻምፒዮን መሆኑን የሚያረጋግጥ ይሆናል። ያው ዘንድሮ በሊጉ አርሰናል ልክ እንደ ቻምፒየንስ ሊጉ ጥሩና ጠንካራ ተፎካካሪ የሆነ አይገኝም። ለዚህም ነው እንግዲህ በዘንድሮ የውድድር ዓመት ገና 34 ሳምንት እየተደረገ አምና እስከ 38ኛው ሳምንት ጨዋታ ድረስ የተጠበቀውን የሁለቱን የዋንጫ ፉክክር እናስታውሰዋለን። የአርሰናልና የማንቸስተር ሲቲን እስከ መጨረሻው አንገት ለአንገት ተናንቀው እስከ መጨረሻው የመጨረሻ ጨዋታ ውጤት ጠብቀው ሻምፒዮን የነበረው ማንቸስተር ሲቲ ነው። ሊቨርፑል ግን በዘንድሮ የውድድር ዓመት ከአርሰናል ጋር ያለውን የነጥብ ልዩነት እጅጉን በጣም አስፍቶት የመጨረሻዎቹ 4 ሳምንታት ጨዋታዎች ገና ሳይደረጉ በሚመጣው ሳምንት በ34ኛው ሳምንት ማለቴ ነው ከቶትናም ሆትስፐርስ ጋር በሚያደርገው ጨዋታ ሊቨርፑል ሻምፒዮን መሆኑን የሚያውጅ ይሆናል። አሁን ሊቨርፑል የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት 1 ነጥብ ብቻ ነው የሚቀረው ማለት ነው። ዘንድሮ አርሰናል ምንድነው የተፈጠረው? በፕሪሚየር ሊጉ የቻምፒየንስ ሊጉ ጉዞ በጣም ጥሩ ጉዞ ላይ ነው የሚገኘው። የግማሽ ፍጻሜ ጨዋታ የሚመጣው ሳምንት ማለትም ከ6 ቀናት በኋላ ፓሪስ ሴን ጀርሜንን በኤምሬትስ ስቴዲየም የሚያስተናግድ ይሆናል። ይህ ደግሞ የግማሽ ፍጻሜ ጨዋታውን የመጀመሪያውን ፉክክር ይበልጥ ተቆጣጥሮና አሸንፎ ለሁለተኛው ጨዋታ ራሱ የሚያዘጋጅበት እድል ይሰጣል። ነገር ግን በፕሪሚየር ሊጉ ምንድነው ላለፉት 2 ዓመታት የሊጉ ሻምፒዮን ለመሆን በጣም ቅርብ የነበረውና በማንቸስተር ሲቲ ትልቅነት፣ በማንቸስተር ሲቲ የጨዋታ የበላይነት፣ በማንቸስተር ሲቲ የሲዝን ማኔጅመንት ምክንያት ብልጫ የተወሰደበት አርሰናል ዘንድሮ ምንድነው የተፈጠረው? 3 ነገሮች ላይ ትኩረት እናደርጋለን። በተለይ እነኚህ ምክንያቶች አርሰናልን በዘንድሮ የውድድር ዓመት በሊጉ ዋንጫውን እንዳይወስድ ዋጋ ያስከፈሉ የሚባሉ ናቸው። የዘንድሮ የውድድር ዓመት አርሰናል በፉክክር ደረጃ ሊቨርፑል ብቻ የተፎካከረው ያውም ደግሞ ሊቨርፑል ፈታኝ የሆኑ ሳምንታቶችንም ያሳለፈባቸው ጊዜያቶች እንዳሉ ሆነው ካሳለፈው 2 ዓመት የክለቦቹ ጥንካሬ አንፃር ዘንድሮ ዋንጫውን ለማንሳት የተሻለ እድል ይኖረዋል ተብሎ የተገመተበት ዓመት ነበር። ነገር ግን ረጅም ጊዜ ወጥ በሆነ ፉክክር፣ ረጅም ጊዜ ወጥ በሆነ የጨዋታ አቀራረብና ለክለቦች በሚሰጠው ቻሌንጅ ሊቨርፑል ዘንድሮ ለዋንጫው የተሻለ እድል እንዲኖረው አድርጎታል። ምንድነው ግን አርሰናል የጎደለው የሚለውን ለመመልከት የምሞክር ይሆናል። አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። ፖድካስቱ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንድትቆዩ ከወዲሁ ጠይቃለሁ። መኳንንት በርሄ ነኝ። ከአስተያየት እጀምራለሁ። ትናንትና ስለ አርሰናል በተለይ ስለ ሚኬል አርቴታ ስለ ቡድኑ አጠቃላይ ያሸናፊ የሆነውን ታክቲክ በቻምፒየንስ ሊግ በተመለከተ ዘርዘር ያለ ጉዳይ አስቀምጬ ነበረ። ይሄንን በተመለከተ በጣም ብዙዎች ተመችቷቸዋልና
ስለተመቻችሁ በጣም ደስ ብሎኛል። ኪያዶኒስ በጣም ጎበዝ ነህ። አይ ሪስፔክት ዩ ኤንድ ማይ አርሰናል ሻይን ያደርጋል አይ ኖው ዛት ብሏል። ሌላው ድላዊት ሞኬ ሳናስታውሰው የስፖርት ዕውቀታችን እየጨመርክልን ነው። እውነት ከስሜታዊ ደጋፊነት እየወጣው እንደሆነ አስባለሁ የሚል አስተያየት ተቀምጧል። እጅግ በጣም ደስ ይላል። በዚህ ልክ ከተመቻችሁ፣ በዚህ ልክ ፕሮዳክሽኑ ከወደዳችሁት እጅግ በጣም ደስተኛ ነኝ። ከዚህ በተሻለ ደግሞ የተሻሉ ነገሮችን እየሰራው ከዚህ በተሻለ ጥሩ ነገሮችን ለእናንተ እያቀረብኩ የምቀጥል ይሆናል። ለምትሰጡኝ ገንቢም ሆነ ለምትሰጡኝ አስተማሪ አስተያየት ከልብ አመሰግናለሁ። ቻሌ ፈዘዝ ያለ ፕሮግራም ነው ብሎኛል። ለማስተካከል በሞክርባቸው አስተያየቶች እንግዲህ እነዚህ ነገሮች ለማስተያየት እሞክራለሁ። ለሰጠኝ ሐሳብ ቻሌ ከልብ አመሰግናለሁ። አቢ የዘውትር አድማጭ ነው። ቆንጆ ትንተና ነው። ሞኩሻ አርሰናል ፓሪስን ያሸንፋል ብዬ ገምታለሁ። የመሃል ሜዳውን በሚገባ ዶሚኔት ካደረገ፣ ነገር ግን የፓርቴ አለመኖር የመሃል ሜዳውን ዶሚኔት ለማድረግ ቀላል ፈተና አይጠብቀውም። ድል ለኔው አርሰናል የሚል አስተያየት ሰጥቷል። ከልብ አመሰግናለሁ አቢ። ሚሊዮን በጣም እየተመቸኝ ነው፣ በተለይ ሳይንቲፊክ ነገሮችን ሪፈር ስታደርግ የሚል አስተያየት ሰጥቷል። ሚሊዮን እጅግ አድርጌ ከልብ አመሰግናለሁ። ይከበር በጣም ጎበዝ፣ ኳስ ማየት እንጂ እንዲህ የሚረዳ ሐሳብ ለማግኘት ይከብዳል፣ ቀጥልበት፣ ተስፋ እንዳትቆርጥ ብሎኛል። እጅግ አድርጌ ከልብ አመሰግናለሁ። ተስፋ መቁረጥ የሚባለው ነገር በየትኛውም ሁኔታ ውስጥ በእኔ ህይወት የለም። ለሰዎች የማማክረው ነገር ምንድነው? ሁሌም እያንዳንዱ የምትወድቀው ስቴፕ የምትነሳበት ስቴፕ ነው የሚሆነው። እንዲያውም አንድ አባባል አለ በተደጋጋሚ እኔ ብዙ ጊዜ ለማየት ሞክራለሁ። የአሜሪካው የሆሊውድ አክተር የሆነው ዴንዘል ዋሽንግተን ብዙ ጊዜ የሚናገረው ነገር አለ። ፌል ቢግ ሚል ማለት ነው። በትልቁ መውደቅ አብዝቶ በትልቁ እንድትነሳ ያደርጋል እና ሁሌም ቢሆን ስትወድቅ በትንሹ ከምትወድቅ በትልቁ መውደቅ የተሻለ ነው ተብሎ ይታሰባልና ሁሌም የተሻሉ ነገሮችን የምታስብ ከሆነ ከፍ ብለህ የምትሄድባቸው እድሎች ይኖራሉ የሚለውን ለማንሳት ነው። ሰለሞን አዳሙ ከምር አሪፍ ተግባራዊ ትንተና ነው። የአንተን ትንተና በአይነ ህሊና የነበረውን ጨዋታ ሳየው ምርጥ አቀራረብ ነው የሚል አስተያየት ሰጥቷል። ሰለሞን እጅግ አድርጌ ከልብ አመሰግናለሁ። ሶል ፍቅር አምላክ ዩ ኤክስፕረስ ስማርትሊ ቴንኪው ብሏል። ከልብ አመሰግናለሁ ፍቅር አምላክ። አብዱል ማሊክ ቡርሃን ከደቡብ አፍሪካ ሰላም መኳንንት እንዴት ነህ? በምታቀርባቸው ፕሮግራሞች በጣም ነው የምደመመው። እኔ ሁሌም ትመቸኛለህ ወይ መቼ እናመሰግናለን፣ ቀጥልበት የሚል አስተያየት ሰጥቷል። አብዱል ማሊክ እጅግ አድርጌ ከልብ አመሰግናለሁ። አዲሱ ክንፈ ሞኬ ሰላም ነው። ይዛቸው የምትመጣቸው መወያ ርዕሶች ይመቹኛል። ለአድማጭ ተመልካችም በእውቀት ላይ የተመሰረተ አደጋገፍ እንዲኖር ነው የሚያደርጉ። ስለዚህ እናመሰግናለን። ሲቀጥል ባርሰናልና ፒኤስጂ ጨዋታ ከአሰልጣኞቹ ታክቲክ ተጨማሪ የተጫዋቾቹ የዕለት የአካል ብቃት፣ የስነ ልቦና፣ የደጋፊ ድጋፍ ላይ ጥሩ ሙድ ላይ ከሆነ አርሰናል 3-1 ያሸንፋል ብዬ አስባለሁ። ግን ቢሆንም ኤንሪኬ ምርጥ አሰልጣኝና ምርጥ ቡድን እንደሰራ አስባለሁ። ለፒኤስጂም ቢሆን እድሉ ሊያገኝ እንደሚችል የሚችለው አርሰናል በእለቱ በሚያሳየው ፐርፎርማንስ ነው የሚል አስተያየት ሰጥቷል። ጥሩ ሐሳብ ነው የሰጠው። በጣም ያደገ ሐሳብ ነው። እጅግ አመሰግናለሁ። ዮናስ ሙሉጌታ በርታሞኬ ግን ባክ ሳውንዱ አትራክት እንዲሆን አድርገው ብሏል። እሺ ይሄንም ለማስተካከል እንሞክራለን። ካሳሁን እንዲሁም ካሊድ አሚን ሌሎች አስተያየት የሰጡ አድማጮቼ መካከል ይገኙበታል። እጅግ አድርጌ ከልብ አመሰግናለሁ ስለሰጡኝ አስተያየቶች፣ ስለምትሰጡኝ አስተያየቶች በሙሉ እጅግ አድርጌ ከልብ ነው የማመሰግነው። አሁን ቀጥታ ወደ ፕሮግራሙ እገባለሁ።
ከትናንትናው ጨዋታ በኋላ ሚኬል አርቴታ ሰፊ የሆኑ ጥያቄዎች ከጋዜጠኞች ሲቀርቡለት ነበር። በተለይም ከላይንአፑ ጋር በተያያዘ አርሰናል የተጠቀማቸውን ተጫዋቾች በተመለከተ ጋዜጠኞች ተደጋጋሚ ጥያቄዎችን ጠይቀውታል። እሱም እንደመለሰው የተጫዋቾች ምርጫን በተመለከተ ተጫዋቾችን የምመርጠውና ለጨዋታው ማዘጋጀው እኔ ነኝ የሚል አስተያየት ሰጥቷል። ይሄ ጥያቄ እንግዲህ ጋዜጠኞች የጠየቁት ጥያቄ ነው። ላይንአፑ ላይ ቋሚ መሆን የሚገባቸው ተጫዋቾች ለምንድነው ቋሚ ያልሆኑት የሚል ጥያቄ ትናንትና ጠይቀውት ነበር። ይሄን በተመለከተ ለጋዜጠኞቹ አጠር ያለና ጥያቄያቸውን መልሰው እንዳይደግሙት የሚያደርግ አይነት ምላሽ ነው አርቴታ የሰጣቸው። እኔ የቡድኑ ዋና አሰልጣኝ ስለሆንኩና ኃላፊነቱ ስላለኝ ነው ይሄን ውሳኔ ወሰንኩት የሚል ምላሽ ሰጥቷቸዋል ሚኬል አርቴታ። ጋዜጠኞች በተደጋጋሚ የሚያነሱት ሐሳብ አብዛኛውን ጊዜ የጨዋታውን እይታ በተመለከተ እነሱ ከሚረዱትና እነሱ ከሚያስቡት ተነስተው ነው። አሰልጣኞች ደግሞ ቡድናቸውን ፕሮቴክት ለማድረግ ተጫዋቾችን ፕሮቴክት ለማድረግና ሐሳባቸውን ፕሮቴክት ለማድረግ የዚህ አይነት ምላሾችን ይመልሳሉና የአርቴታ ምላሽ ከዛ ጋር የተገናኘ ነበር። በአጠቃላይ በጨዋታው የተጫዋቾች አጠቃቀሙ ስናየው በቡድኑ ውስጥ ከሚጠቀምባቸው ተለምዷዊ ከሆኑ ለምሳሌ ቡካዮ ሳካ በተጎዳበት ሰዓት የነበረውን ስኳድ ብንመለከተው አብዛኛውን የሚጠቀምበትን አጠቃቀም ነው የተጠቀመው። ለምሳሌ ስተርሊንግን ነው በዚህ ጨዋታ ያልተጠበቀ ቋሚ አድርጎ የተሰለፈው እንጂ ትሮሳርድ፣ ማርቲኔሊ፣ ከጀርባው ኦዴጋርድ፣ ዴክላን ራይስ፣ ቶማስ ፓርቴ፣ ጁሪን ቲምበር፣ ዊሊያም ሳሊባ፣ ጃኪብ ኪቪዮር፣ ሉዊስ ኬሊ እነኚህ ተጫዋቾች በጣም ወሳኝ የሚባሉ ተጫዋቾች ናቸው። እንግዲህ በዋናው የአርሰናል ቡድን ውስጥ የጎደሉትን ተጫዋቾች ዝርዝር ካየን አንድ ተጫዋች ብቻ ነው ትናንትና 60ኛው ደቂቃ ላይ ተቀይሮ የገባው። ግን በአጠቃላይ የአርሰናል የትናንትናው ጨዋታውን ተቆጣጥሮ ለመውጣት የነበረው ጥረት ጥሩ ነበረ። ከክሪስታል ፓላስ ከሁለት ሳምንታት ዝቅተኛ ከሆነ ውጤት አንፃር ምክንያቱም በጣም ከባድ የሆነ ፈተና ላይ ነው የሚገኙት የነበረው። በተደጋጋሚ ጨዋታዎችን እየተሸነፉ ነበረ። ስለዚህ ይሄን ጨዋታ ማሸነፍ ይጠበቅባቸው ነበረ ወይም ደግሞ ነጥብ መውሰድ ይጠበቅባቸው ነበረ። ከአርሰናሉ ጨዋታ ቀደም ብሎ ከበርንመዝ ጋር 0-0 ከመለያየታቸው በፊት በኒውካስል 5-0 ተሸንፈዋል ክሪስታል ፓላሶች። በማንቸስተር ሲቲ 5-2 በሆነ ውጤት ተረትተዋል። በአጠቃላይ ክሪስታል ፓላስ በሁለቱ ጨዋታ ማለትም በአራት ቀናት ልዩነት ውስጥ በኤፕሪል 12 እና በኤፕሪል 16 በተደረጉ ጨዋታዎች 10 ጎል አስተናግዶ 2 ጎል ብቻ ያስቆጠረ ቡድን ነው ክሪስታል ፓላስ። ስለዚህ ይሄ ቡድን ማገገም እየፈለገ አርሰናልን እንደሚገጥም ግልጽ ነው። አርሰናል ደግሞ ባለፉት ጨዋታዎች በተከታታይ የቻምፒየንስ ሊግ ጉዞዎቹ ላይ ጥሩ የሚባል ሪከርዶችን ማስመዝገብ ቢችልም በፕሪሚየር ሊጉ ግን አርሰናል ፈታኝ የሆነ ጊዜያቶች ያሳለፈ እንዳለ ግልጽ ነው። ምክንያቱም ከኢፕስዊቹ ጨዋታ ውጭ ያሉትን ውጤቶች ብንመለከት ከብሬንፎርድ ጋር 1-1 ተለያይተዋል፣ ከኤቨርተን ጋር 1-1 ተለያይተዋል፣ ቼልሲን 1-0፣ ፉልሃምን 2-1 ካሸነፈ በኋላ ከማንቸስተር ዩናይትድ ጋር 1-1 በሆነ ውጤት የተለያየበት፣ ከኖቲንግሃም ጋር 0-0 የተለያየበት፣ በዌስትሃም 1-0 የተሸነፈበት፣ እነኚህ ጨዋታዎች በኒውካስል 2-0 በሆነ ውጤት የተሸነፈበት ትልቁ ድሉ የሚባለው በተከታታይ በአራት ቀን ውስጥ በአውሮፓ ቻምፒየንስ ሊግ ዢሮናን 2-1 ረትቶ ከዛ በኋላ በፕሪሚየር ሊጉ 5-1 በሆነ ውጤት ያሸነፈበት ጨዋታ ነው። በፕሪሚየር ሊጉ የተሻለ ተፎካካሪ ለመሆን አርሰናል ከወጥነት ጋር የነበሩበትን ጥያቄዎች መመለስ አልቻለም። ይሄንን በተደጋጋሚም
በጋዜጠኞችም የሚጠየቀውንም ጥያቄ ሚኬል አርቴታ ሲመልስም እንሰማዋለን። ወጥነት ዋጋ አስከፍሎናል ብሏል። በተለይ በየጨዋታዎቹ በሊጉ አርሰናል ባለፉት 3 ዓመታት የነበረው የሊጉ ኮንሰንትሬሽንን ሉዝ አድርጎታል። ጨዋታዎችን የሚቆጣጠርበት ጨዋታዎችን ማኔጅ የሚያደርግበት መንገድ አንዱ ትልቁ ክፍተት ነው። እንደነ ክሪስታል ፓላስ አይነት ጨዋታዎች ለዋንጫ ፉክክር በጣም ወሳኝ የሚባሉ የጨዋታ ምሽቶች ናቸው። እነኚህ ጨዋታዎች ማሸነፍ፣ በእነኚህ ጨዋታዎች ላይ ብልጫ መውሰድ፣ በእነኚህ ጨዋታዎች ላይ ነጥብ መውሰድ ማለት እንደ አርሰናል አይነት ቡድን በዋንጫ ፉክክር ውስጥ እንዲቆይ ከሚረዱ መነሻዎች መካከል አንዱ ነው። ይሄን ነው የመጀመሪያ ሉዝ ያደረገው። ሁለተኛ የተጫዋች ጉዳት አርሰናልን በከፍተኛ ሁኔታ ጎድቶታል። ዘንድሮ ዋጋ አስከፍሎታል። ይሄ የዘንድሮ የውድድር ዓመት የአርሰናል ትልቁ ፈተና በሜክሺፍት እንዲጫወት የሜክሺፍት ቡድን እንዲሆን አድርጎታል። የነ ካይ ሃቨርትዝን የነ ቡካዮ ሳካ ጉዳት፣ ከዛ ውጭ የነ ማርቲን ኦዴጋርድ ጉዳት ዘንድሮ ቡድኑን ምን ያክል ጥልቀት እንዳሳጣው፣ ምን ያክል ቡድኑን ዋጋ እንዳስከፈለው በተደጋጋሚ እየተመለከትን ነበር። ይሄን ማኔጅ ለማድረግ የሄደበት ርቀት ሚኬል አርቴታ ያሰልጣኙን ብስለት የሚያሳይ ቢሆንም በቂ አልነበረም። ኢፌክቱ በጣም ከፍተኛ ነበር። የአርሰናልን የዋንጫ ጉዞ አፌክት አድርጎታል። ተጫዋቾችን በምትፈልገው ልክ ካላገኘ ከተከላካይ እስከ አጥቂ ክፍል ድረስ ያለውን የአርሰናልን የቡድን አወቃቀር ከተመለከትነው በተጫዋቾች ጉዳት የታመሰ አርሰናል። አሁን ባለው የአርሰናል የተከላካይ መስመር ክፍል እንኳን የተጫዋቾችን ዋነኛውን ስብጥር ብንመለከት ጋብሪኤል ማጋሌሽ የለም እዚህ ቡድን ውስጥ። አሁን ባለው የአርሰናል የአማካኝ ክፍል ላይ ከአማካኝ ክፍል ጥንካሬው አንፃር ለበርካታ ጊዜ የቡካዮ ሳካና የማርቲን ኦዴጋርድ ጥምረት አልነበር። አሁን ካለው የአርሰናል የፊት መስመር የማጥቃት እንቅስቃሴ አንፃር የካይ ሃቨርትዝና የጋብሪኤል ሄሱስ የማጥቃት አቅም በቡድን ውስጥ የለም። በፕሪሚየር ሊጉ አርሰናል የተቸገረው ዊክ የሚደረግ ጨዋታ መሆኑ ነው። በየሳምንቱ የሚደረገው ጨዋታ አርሰናልን በሚጠቀማቸው በትክክለኛው ቦታ ላይ ሆኖ በማይጫወቱት ተጫዋቾች አማካኝነት የሚሰራውን ቡድን ጊዜ ይፈልግ ነበር፣ መብላላት ይፈልግ ነበር፣ እንዲያድግ ይፈልግ ነበር። ያ ደግሞ ውድድር ላይ መሆኑ ዋጋ አስከፍሎታል። ውድድር ላይ መሆኑ ብዙ ነገሮችን አሳጥቶታል። ቻምፒየንስ ሊጉ ላይ ያለው አንዱ ልዩነቱ ምንድነው? የቻምፒየንስ ሊጉ ውድድር ጊዜ አለው። በቻምፒየንስ ሊጉ ውድድር እረፍቶች ነበሩት። የ3 ሳምንት እረፍቶች፣ የ4 ሳምንት እረፍቶችን የሚያገኝባቸው አርፎ ቡድኑን ሰርቶ የሚመጣባቸው ጊዜያቶች ነበሩ። ይሄኛው የፕሪሚየር ሊጉ ጨዋታዎች ግን የውስጥ ውድድር ጨዋታዎች ግን እንደ ኤፍኤ ካፕ፣ እንደ ሊግ ካፕ፣ እንደ ፕሪሚየር ሊግ አይነት ጨዋታዎች ግን ጊዜ አልነበራቸውም ቡድን ለመስራት። ጉዳቱ ይበልጥ የተገለጠባቸው፣ ጉዳቱ ይበልጥ የታየባቸው የውድድር ጨዋታዎቹ የውስጥ ውድድሮቹ ናቸው። እንዴት በቻምፒየንስ ሊግ ጠንካራ ሆኖ እንዴት በፕሪሚየር ሊግና በሌሎች ውድድሮች ላይ ውጤታማ አይሆንም የሚል ጥያቄ የሚያነሱ የስፖርት ቤተሰቦች እንደሚኖሩ ግልጽ ነው። የጊዜ ጉዳይ ነው፣ የአዳፕቴቢሊቲ ጉዳይ ነው። አርሰናል በአዳፕቴቢሊቲ እጅጉን በጣም ተፈትኗል ዘንድሮ። ስለዚህ የሊጉ ውድድር ላይ ጊዜ የሚሰጥ ስለሌለ ከውድድሩ ጥበት አንፃር፣ ከውድድሩ ድግግሞሽ አንፃር፣ በአውሮፓ ቻምፒየንስ ሊግ ካገኘው ትንፋሽ አንፃር እዚህኛው ላይ ያለው ጊዜ በጣም አጭር መሆኑ አርሰናልን ዋጋ አስከፍሎታል። ሌላው አርሰናልን የገመቱት ቡድኖች አርሰናልን በተጫዋቾች ጉዳትና አጠቃቀም አንፃር የሚያገኙበት መንገድ አርሰናልን ከዚህ በፊት በሚያገኙት ጥንካሬ አይደለም እያገኙት የነበረው። ለዚህ አንድ ማሳያ የኖቲንግሃም ፎረስቱ አሰልጣኝ ኑኖ ኤስፒሪቶ ሳንቶ ስለ አርሰናል ከጨዋታው በፊት ሲጠየቁ የመለሱት ምላሽ በጣም መሰረታዊ ይመስለኛል።
አጥቂ የሌለውን አርሰናል ነው የምንገጥመው፣ እዛ ቦታ ላይ አንቸገርም ብለው ነበር። በተለይ ሜሪኖን ገና እየተጠቀሙበት በነበረው ጨዋታ የሌስተር ጨዋታ በኋላ ነው ያገኙትና ችግር የለውም አጥቂ የሌለው አርሰናል ነው፣ ሁሉንም ነገር እናውቀዋለን፣ በአርሰናል ዙሪያ እየተፈጠረ ያለውን ነገር አርሰናል ውስጥ ያለውን ነገር እናውቀዋለን ነው ያሉት። ይሄ ለአንድ የዋንጫ ፍክክር ውስጥ ላለ ቡድን ለአንድ የዋንጫ ፍክክር ውስጥ ለሚቆይ ቡድን ተጋጣሚ በዚህ ልክ ችግር የለውም ብሎ አውቀዋለሁ ብሎ ጨዋታ ጀመረ ማለት ኦሬዲ ተጋጣሚ የተሻለውን እድል ይዞ ጨዋታውን ይጀምራል ማለት ነው። እንግዲህ በዛ ፈተና ውስጥ ሆኖ የአዳፕቲቢሊቲ ጥያቄን እንዲሁም የተገማችነት ጥያቄን ሳይመልስ አርሰናል በሊጉ በየሳምንቱ የሚደረጉ ጨዋታዎች በፕሪሚየር ሊግ ውስጥ ኮፕ አፕ ማድረግ ሳይችል ቀርቷል። ይሄ አርሰናልን በዘንድሮ የውድድር ዓመት የሊጉ ዋንጫ ላይ ያለፉት 2 ዓመታት በጣም ጠንካራ የነበረውን አርሰናል ያለፉት 2 ዓመታት የተሻለ ተፎካካሪ የነበረውን አርሰናል ዘንድሮ እንዳንመለከተው አድርጎታል። ሊቨርፑል ረጅም ሳምንታት ሊጉን መርቷል። ስለዚህ እነዚህ የረጅም ሳምንታት ጉዞዎቹ ሊቨርፑል የመጨረሻ ውጤት ሊያስገኙለት ጫፍ ላይ ደርሷል። አርሰናል ሊቨርፑልን ይበልጥ አግዞታል ማለት ይቀላል። በዚህ ሲዝን የሚጥላቸው ነጥቦች፣ አርሰናል ጨዋታዎችን የሚቀርብባቸው መንገዶቹ እነዚህ ሁሉ ተዳምረው ሊቨርፑል በዋንጫ ፍክክር ውስጥ ነጭ ፈረስ ላይ ተቀምጦ ወደ ዋንጫው እየገሰገሰ የሚሄድ ቡድን ሆኗል። ሊቨርፑል በዘንድሮ የውድድር ዓመት የውድድሩ አንዱ ትልቁ መልክ የሆነው አሰልጣኝ አርነ ስሎት ተጫዋቾቻቸውን በሚፈልጉት ልክ ማግኘታቸው ነው። ሊቨርፑል ከባድ የሚባል ጉዳት አላስተናገደም ዘንድሮ። ሊቨርፑል ጫናዎቹን መቋቋም የሚችልበት አቅም ነበር። ሊቨርፑል በየሳምንቱ የሚፈልጋቸው እነዚህን ተጫዋቾች አግኝቷል። ከባድ የሚባለውን ጉዳት አስተናግዶ ያ ጉዳት ልክ የመጨረሻ ሲዝን ላይ የየርገን ክሎፕ ቡድን ሲቸገር እንደነበረው አይነት ሊቨርፑል አልተመለከተም። አርነ ስሎት በዚህ እድለኛ ናቸው። በመጀመሪያ ሲዝናቸው የመጀመሪያ የፕሪሚየር ሊግ ዋንጫን ለማንሳት 1 ነጥብ ብቻ ላይ ቀርተዋል። እኚህ ሰው 1 ነጥብ ብቻ ነው የቀራቸው። ይሄ አሰልጣኙን በሊጉ ታሪክ ስኬታማ አሰልጣኝ ያደርጋቸዋል። ሆዜ ሞሪኖ በመጡበት ዓመት ያን ጫና ካሳደሩ በኋላ እኛ አሰልጣኝ በሊጉ በመጡበት ዓመት ጫና አሳድረዋል ማለት ነው። እንግዲህ በሊጉ በጣም ወሳኝ የሚባለው አንዱ ፉክክር በፕሪሚየር ሊግ ውስጥ ወጥ ሆኖ ተፎካካሪ ሆኖ መቆየት ነው። በፕሪሚየር ሊጉ ወጥ ሆኖ ተፎካካሪ ለመቆየት ግን ቅድም ያነሳዋቸው ነገሮች በጣም ወሳኝ ናቸው። የተጫዋቾች አዳፕቲቢሊቲ፣ የተጫዋቾች ከጉዳት ንጹህ መሆን፣ ተጋጣሚ ተገማችነትን መቀነስ፣ እነዚህን ሁሉ ነገሮች ሊቨርፑል ቀንሷል። አርሰናል አልቀነሰም ዘንድሮ። አርሰናል ተገማች ነበር ዘንድሮ። አርሰናል የተጫዋቾች ጉዳት አምሶታል። አርሰናል የአዳፕቲቢሊቲ ችግር ነበረበት። የተጫዋቾች የሜክሺፍት አጠቃቀሙ የአዳፕቲቢሊቲ ጥያቄ አምጥቶበታል። አዳፕቲቢሊቲ ከተጫዋቹ ስኬትና ድግግሞሽ አንፃር በጣም ጎደሎ ከሆነ ደግሞ ቡድንህን ይበልጥ ሰባራ ነው የሚያደርገው። ያን የሜሪኖ የመጀመሪያ 3 እና 4 ሳምንታት የሜክሺፍት አጠቃቀም አርሰናልን ዋጋ አስከፍሎታል። ከዛ በኋላ ነው እንግዲህ ማንሰራራት የጀመረውና በየጨዋታዎቹ ያሉት ኮንሰንትሬሽኖችም አርሰናልን ዋጋ አስከፍለውታል። ሊቨርፑሎች ግን የፕሪሚየር ሊጉን ዋንጫ ለማንሳት 1 ነጥብ ብቻ ቀርቷቸዋል። እንዴት አያችሁት የትናንትናውን ጨዋታ? ምን ላይ ነበር አርሰናሎች ትክክል ያልነበሩት ብላችሁ የምታስቡት? እስኪ አስተያየት ስጡኝ። አስተያየቶችን ለምታደርሱኝ በሙሉ እጅግ አድርጌ ከልብ አመሰግናለሁ። ለገንቢ ሐሳቡም እንዲሁም ለትችቱም እጅግ በጣም ነው የማመሰግነው። እናንተ ሐሳባችሁን እንድትሰጡ ሼር እንድታደርጉ በተለይ እቀባ ላይ ስለነበረ ለሌሎች እንዲደርስ ሼር እንድታደርጉ ላይክ እንድታደርጉ ኮሜንታችሁንም ሐሳባችሁን እንድትሰጡኝ ከወዲሁ ጠቁማለሁ። ጥሩ ቀን ይሁንላችሁ።